ከአላህ ጋር በደስታው ሰዓት የተዋወቀ ወጣት ሲሆን አላህን ያወቀ ነገሮቹ ሲስተካከሉለት ንግዱ ሲከፋፈትለት ትምርቱ ዶክትሬቱን አግኝቶ ስራ ሲያገኝ አላህን ያወቀ ጭንቅ ሲለው አላህ ይደርስለታል። አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ አይ ስራ ቦታ እየተባለ ከነጭራሹ ከሰላት የጠፉ ስንት አሉ። እንዳትረሳው ይዛኔ ኪስ ሲያብጥ አላህን ወቀው እንዳትረሳው። ቁዋ ሲመጣ የሆነ ጤንነት ሲሰማ ሙሉ አፍያ ነው አላህን ወቀው። ሞት ሲመጣ እቺ እርጉዝ ናት እስክትወልድ እንጠብቃት አይልም። ሞት ሲመጣ አንድ ሳምንት ነው ትዳር ከያዘ ሙሽራነቱን አልጨረሰም አልተደሰተም አይልም። ሞት ሲመጣ ህፃን ነው ይቦርቅ ይደግ አይልም። ሞት ሲመጣ አረ ትላንት እናቱን ቀብረዋል ሐዘን ላይ ነው እሱን ትንሽ እንጠብቀው አይልም። አጀል ከመጣ በዛው ሰዓት የሰው ልጅ ወደ ቀብር ይገባል። በዛው ሰዓት ይሄዳል፣ ለማንም አይቀርም። ተዓረፍ ኢለላህ ፊረኻኢ አላህን በአማኑ በደስታ ጊዜ ተዋወቀው። ያዕሪፍከ ፊሽዳ በጭንቅ ሰዓት አላህ ያውቃል። አላህ ሲጨቀጨቅ የሚወድ ጌታ ነው። የሰው ልጅ ነው ሲጨቀጨቅ ማይወደው። አላህ የሚቆጣው ያልተለመነ ሰዓት ነው። ወላሂ አላህ አያሳፍርም ወንድሜ፣ በምንም መልኩ አላህ ያሳፍረኛል እንዳትል። አንተ ብቻ የሚጠበቅብህን አድርግ፣ ተማመን በሱ። بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን። ዛሬ በዚሁ በወልቂጤ ከተማ ላይ በታላቁ ረቢዕ መስጂድ ከናንተ ውድ አባቶች ወንድሞች እህቶች እናቶች ጋር በመገናኘቴ በጣም ደስታ ይሰማኛል። ከዚህ በፊት በአንድ ፕሮግራም ተጠራው አልተመቸኝም ነበር። ዛሬ ወደ እነሞር አካባቢ አንድ የመስጊድ ምርቃት ነበር። ያን ፕሮግራም ጨርሰን እዚህ ደግሞ ወንድሞቼን ላገኝ ብዬ በኡስታዝ ሰላሐዲን አማካኝነት ከናንተ ጋር ለመገናኘት ችያለሁ። አልহামዱሊላህ። በደስታ ሰዓት እወቀው ይላል የዛሬው ርዕሳችን። ደስተኛ ስትሆን ከአላህ ጋር ተዋወቅ። ለምን ከተባለ ጭንቅ ሲልህ ደግሞ አላህ ያውቃል። ይህን ርዕስ የመረጥኩት በአንድ በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ነው። ሐዲሱን ኢማም ትርሚዚ የዘገቡት ሐዲስ ላይ ነው የሚገኘው። ነቢዩ አባስ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ قال كنت خلف النبي صلى الله عليه وسلم يوما የነቢዩ ዓለይሂ ሰላቱ ወሰላም የአጎት ልጅ ነው ترجمان القرآن ተብሎ የሚጠራው ታላቁ ሰሃባ አብዱላህ ኢብኑ አባስ አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ላይ ተፈናጥቼ ነበር፣ ከኋላቸው ተቀምጬ ነበር። ያ ጉላም አሉኝ፣ አንተ ልጅ ወይ አሉት። ገና ትንሽ ልጅ ሆኖ ምክር እየሰጡት ነው። ኢኒ ኡዓልሙከ ከሊማት እኔ ንግግርን አስተምርሃለሁ። احفظ الله يحفظك አላህን ጠብቀው አላህ ይጠብቅሃል አሉት። አላህን ጠብቀው ማለት ጋርዱን ማለት ነው? ላ ባዘዘ ቦታ ተገኝ፣ በከለከለ ቦታ ተከልከል፣ አላህ ይጠብቅሃል። احفظ الله تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ። اذا سألت ጥያቄን በጠየቅ ጊዜ فاسأل الله የሚጠየቀው አላህ ነው፣ አላህን ጠይቀው። የአላህ በር ሁሌም ክፍት ነው። ሰዎች በራቸውን ይዘጉብሃል፣ የሱ በር ግን ሁሌም ክፍት ነው። ሁሌም ባንኳኳ በጠራኸው ቁጥር እሺ የሚል ጌታ ነው። ስትጠይቅ እሱን ጠይቅ። ወይዘስተአንተ መታገዝም መረዳትን በፈለግ ጊዜ ፈስተኢን ቢላህ በአላህ ተረዳ። ወዕለም አሉት እወቅ አሉት። አያችሁ ያን ልጅ እንዴት እንደሚመክሩት።
ወንድሜ ልጅህን ታናሽ ወንድምህን እንዴት ነው እየመከርክ ያለው? ወአለም እወቅ أن الأمة ህዝብ በአጠቃላይ የዓለም ህዝብ لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك የዓለም ህዝብ ተሰባስቦ አንተን ሊጠቅሙ ሀብታም ሊያረጉ ስላንተ ተጨንቀው ትልቅ ደረጃ ሊያደርሱ ቢፈልጉ ድንጋይ ቢፈነቅሉ ምን ቢያደርጉ ሊጠቅሙ አይችሉም አላህ ከጻፈልህ ውጭ። وإن اجتمعوا على أن يضروك بشيء እንዲሁ ሊጎዱህም ቢሰባሰቡ እከሌ መኖር የለበትም እከሌ የሚባል መጥፋት አለበት ቢሉም لم يضروك إلا بشيء قد كتبه الله عليك الله ባንተ ላይ ይጎዱሃል ያጠፋዋል ብሎ እስካልጻፈብህ ድረስ ምን የለም አላህ እነዚህ ሰዎች ሊያጠፉ ሊጎዱህ አይችሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን رفعت الأقلام ብዕሩ ተነስተዋል وجفت الصحف መጽሐፉም ደርቋል ተከትቧል አላህ ዘንድ ማንም ሊጎዳ አይችልም ማሉትና በሌላ ዘገባ احفظ الله تجده أمامك አላህን ጠብቀው አላህን ፊት ለፊት ታገኘዋለህ تعرف إلى الله ይሄ ነው ርዕሳችን ድምጽ تعرف إلى الله كالله ጋር ተዋወቅ في الرخاء በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤነኛ ሆነ አላህን ወቀው እንዳትረሳው ይዛኔ ኪስ ሲያብጥ አላህን ወቀው እንዳትረሳው ቁዋ ሲመጣ የሆነ ጤንነት ሲሰማ ሙሉ አፍያ ነው አላህን ወቀው تعرف إلى الله في الرخاء اللهم በአማኑ በደስታ ጊዜ ተዋወቀው يعرفك في الشدة በጭንቅ ሰዓት አላህ ያውቃል ጭንቅ ጥብብሽ ሲልህ ነገሮቹ ክራውድ ሲሆኑብህ አላህ ይደርስልሃል واعلم እወቅ انما اخطاك لم يكن ليصيبك አንተን የሳተህ ነገር ሊያገኝ አይችልም وما اصابك لم يكن ليخطئك አንተን ያገኘህ ነገር ደግሞ ሊስትህ አይችልም واعلم እወቅ አሉት ان النصر مع الصبر ድል ያለው ሁሌም ለስኬት የሚበቃው በምንድነው በሶብር ነው በትግስት ነው ሶብር የነገሮች ሁሉ ትልቅ ውጤት ነው ለዚህ ነው አላህ በብዙ የቁርአን አለ وان تصبروا وتتقوا لا يضركم كيدهم شيئا አላህን ብትታገሱ እሱን ብትፈሩ ምን ብትሉ የጠላቶች ተንኮል ምንም አይጎዳችሁም ይላል አላህ ምን ካለ ሶብርና ተቅዋ አላህን መፍራት ካለ وان الفرج ፈረጃ የሚመጣው ከጭንቀት መገላገያው ማአል ከርብ ከጭንቀት ጋር ነው ሊነጋጋ ሲል ይጨልማል አይደል የሚባለው ጭንቀቱ በበረታብ ሰዓት ፈረጃው እየመጣ ነው ወቅ ጭንቅ ጥብብ ሲል የሆነ ገመድ ታስሮ በጣም ሲወጠር ምን ይላል ይበጠሳል አይደል ጭንቀቱም እንደዛው ተበጥሶ ይወገድና ጎላ ያለ ፀሐይ ይመጣል ሰላም ይመጣል ደስታ ይመጣል وان مع العسر يسرا ከችግር ጋር ምቾት አለ ይሄ ርዕስ ከዚህ ሐዲስ ላይ የተመረጠ ነው ምን ከሚለው تعرف الى الله ከአላህ ጋር ተዋወቀው في الرخاء በደስታ ጊዜ ስንትና ስንሰዋለ ዛሬ አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ ስራ ቦታ እየተባለ ከነጭራሹ ከሰላት የጠፉ ስንት አሉ አላህ ይጠብቀን ምንድነው የሚጠበቅብን ሀብት ሲመጣ ደስታ ሲመጣ ይበልጥ አላህን መገዛት ነው ወዝኩር ረበከ አላህን አውሳው በማታውን በጠዋቱን አለ ማንን ዘከርያን መቼ ማሃኖና ባለቤታቸው ልጃቸው እድሜያቸው ሄዶ ያ ረቢ ሲሉ አላህ ስሙን አውጥቶ ያህያ ብሎ ነብይ የተከበረ ጥብቅ የሆነ ልጅ ሰጥቻለሁ አላቸው ከዛ ምን አላቸው መጨረሻ ላይ ጌታን በማታውን በጠዋቱ ጊዜ አወድሰው አጥራው ኸይር ነገር ሲመጣ ደስታ ሲመጣ መልካም ነገርኛ ጋር ሲመጣ ከአላህ መራቅ ሲሆን ምንድነው የሚጠበቅብን መቅረብ ነው ይበልጡን እሱን ማወደስ ነው ይሄ ርዕስ የተዘጋጀው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ ትርሚዚ በዘገቡት አልባኒ ሶሂህ ባሉት ሐዲስ ላይ
من يلالو الله ملكتنيا نبي عليه الصلاة والسلام من سره أن يستجيب الله له عند الشدائد والكرب فليكسر الدعاء في الرخاء اندو بدستاو ساعت ጭንቅ ባለው ሰዓት መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው فليكسر الدعاء ዱዓን ያብዛ መቼ في الرخاء በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት ያ ረብ ማለት ሁሌ እሱም መጨቅጨቅ አላህ ሲጨቀጨቅ የሚወድ ጌታ ነው የሰው ልጅ ነው ሲጨቀጨቅ ማይወደው አላህ የሚቆጣው ያልተለመነ ሰዓት ነው من لم يسأل الله يغضب عليه الله ما يطيق الله ما يلمن الله ይቆጣበታል አሉ ስለዚህ አላህ በጭንቅ ሰዓት ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ መቼ በደስታው ሰዓት እስቲ አንድ የሶስት ነቢያቶች ታሪክ ጭንቅ ብሏቸው አላህ ከጭንቀት እንዴት እንደገላገላቸው እንመልከት አብዛኛችሁ መታቆት ዩኑስ አለይሂ ሰላም ስለ መከራ ሲነሳ ስለ ጭንቀት ሲነሳ ዩኑስ እንደ ተምሳሌት ይነሳሉ ዩኑስ አለይሂ ሰላም እንግዲህ አላህ ነብይ አድርጎ ልኳቸው ህዝቦቻቸው አልቀበልም ሲሉ የአላህን ትእዛዝ ሳይመጣላቸው በፊት በመቆጣት ከከተማ ወጥተው ነበር የዚህ ጊዜ ዩኑስ የሆነ መከራ ላይ ወደቁ ወዘኑኒ إذ ذهب مغاضبا ዘኑን ያሳውን ባለቤት ማውሳው إذ ذهب مغاضبا ተቆጥቶ በሄደ ጊዜ فظننا على ألن نقدر عليه በርሱ ላይ ፈጽሞ የማንፈርድበት መሆናችንን ገመተ ጠረጠረ فنادى تطرى في الظلمات በዛ ድቅድቅ ጨለማ ألا إله إلا أنت ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሃነክ ጥራት ይገባ ኢኒ ኩንቱ ሚነ الظالمين እኔ ከበዳዮች ነኝ አሉ ሚነ المظلومين አላሉ ራሳቸውን ዝቅ አረጉ በአንድ አሰር ላይ ሲነገር ዩኑስ አለይሂ ሰላም ይባላል ልክ አሳነባሪ ውስጥ ወድቀው አሳነባሪው እንግዲህ አስቡ አሳነባሪ አንዴ አኝ ካለ እንዴት እንደሚጨፈልቅ ከባድ ወፍጮ ነው ግን አላህ ትእዛዝ ነው የሰጠው ስጋውን እንዳይበላ በአደራ መልክ እንዲቀመጥ የአሳው ነባሪ ሆዳለ ጨለማ ነው ለሊት ነው ወቅቱ ጨለማ አለ የባህሩ ጨለማ አለ በሶስት ጨለማዎች ነው ፈናዳ في الظلمات አለ የዚህ ሰዓት ሲጣራ ሰማይ ድምጻቸው ሄደ ይባላል لما دعا في بطن الحوت ይላሉ ዩኑስ አለይሂ ሰላም አሳ ነባሪ ሆድ ውስጥ ነው በተጣራ ሰዓት قالت الملائكه መላእክቶች አሉ ያ ረቢ هذا صوت معروف ጌታችን ወይ እኮ የሚታወቅ ድምጽ ነው من بلاد الغربيه ከዛ ከዱንያው ምዕራብ አካባቢ ካለው አካባቢ የሚታወቅ ድምጽ ነው ሩቆ ነው ከተማው فقال الله عز وجل اما تعرفون ذلك ታዳማን እንደሆነ አታውቁም እንዴ አላቸው قالوا ومن هو ማን ነው እሱ አሉ መላእክቶች قال عبد يونس ባሪያዬ ዩኑስ ነው አለ አላህ قال عبدك يونس الذي لم يزل يرفع له عمل متقبل اياتو ودعوه مستجابه يا بطرو ساعات بسلام ساعات سرا ወደ አንተ መሄደው የምትቀበለው ዱዓው ሙስተጃብ የሚሆነው ዩኑስ አው قالوا يا رب ጌታችን ወይ ያሉ መላእክቶች افلا ترحم ታዳት ታዝንለትም ما كان يصنع في الرخاء በዛ በደስታ በአማኑ ሰዓት አንተን ሲገዛ የነበረው ሁኔታ አስበህ ያን ሁኔታ አይተ አሁን አታዝንለትም ከዚህ ጭንቀት ፈቱንጂሁ ነጃት ለው من البلاء ከዚህ በላ አሉ አያችሁ በደስታ ሰዓት ከአላህ ጋር ተዋወቀ በጭንቅ ሰዓት ማን ነው የሚደርስለት አላህ قال بلا እንዴታ فامر الله الحوت الله አሳነባሪውን አዘዘው فطرحه بالارى ወረወራቸው እንዲተፋቸው ይሄንን ታሪክ ነው እንግዲህ አላህ Subhanahu Wa Ta'ala ዱዓቸውን ተቀበለ فاستجبنا له ለሱ ዱዓውን ተቀበልነው ወነጀይናሁ من الغم ከጭንቀት ማዳነው አለና ለኛ መልእክት ነገረን ምን ሲል وكذلك እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን እንዲህ በዚህ መልኩ ከአላህ ጋር በደስታው ሰዓት የተዋወቀ ወጣት ሲሆን አላህን ያወቀ ነገሮቹ ሲስተካከሉለት ንግዱ ሲከፋፈትለት ትምርቱ ዶክትሬቱን አግኝቶ ስራ ሲያገኝ አላህን ያወቀ
ጭንቅ ሲለው አላህ ይደርስለታል። وقال ضحاك بن قيس የሚባሉት ዓሊም ምን ይላሉ? اذكروا الله في الرخاء አላህን በአማኑ ጊዜ አውሱት፣ ቀድሱት፣ ተዋወሱት። يذكركم في الشدة በጭንቅ ሰዓት አላህ ይደርስላቸዋል። وإن يونس عليه السلام ነብዩላህ ኑስ عليه السلام እኮ ነብዩላህ ዩኑስ عليه السلام كان يذكر الله تعالى አላህን በጣም ያውሳ ነበር በደስታው ሰዓት። فلما وقع في بطن الحوت አሳ ነባሪ ሆድ ውስጥ የወደቀ ጊዜ እኮ قال الله عز وجل አላህ እንዲህ ብሎ ነበር فلولا أنه كان من المسبحين እሱ ከዚህ በፊት እኛን የሚያጠራ እኛን የሚቀድስ ባይሆን ኖሮ አለ አላህ للبث في بطنه الى يوم يبعثون አያችሁ አሳ ነባሪ ሆድ ውስጥ الى يوم يبعثون ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር እዛው እናደርጎ ነበራል። ነገር ግን ከዛው በፊት ከኛ ጋር በአማኑ ሰዓት የተዋወቀ ስለሆነ ሁሌ የሚቀድሰን ስለሆነ ሚያጠራኝ ስለሆነ እኔም ብቻ ስለሚገዛ ሰላም ሰውን ያ ረብ ሚል የኔን ትእዛዝ የሚጠብቅ ውድ ባሪያ ስለሆነ በጭንቅ ሰዓትም ነጅ አልኩት ነው። ኪስ ሲወፍር አላህን አውሳ ነው መልእክቱ። አላህን በደስታ ሰዓት እንዳትረሳ። ሙሳ አለይሂ ሰላም ታሪካቸውን ታውቃላችሁ። ሙሳ እንግዲህ አላህ ነብይነትን ወፍቋቸው ከፊራውን ጋር ትልቅ ፍጥጫ አድርገው ትልቅ ትግል አድርገው በመጨረሻ ከተማውን ለቀው ሲወጡ ምን ብሏቸው ነበር? ፊራውን ተከትሎ ነበር። فلما ترى الجمعان ሁለቱ ጭፍሮች በተያዩ ጊዜ قال اصحاب موسى የሙሳ ጓዶችም የሙሳ ተከታዮች አሉ ኢና ለሙድረኩን እኛ እኮ የሚደረስብን ሆነን ፊራውን እኮ የፊራውን ሰዎች ደረሱብናል። ሙሳ በሰላሙ ጊዜ ከአላህ ጋር ስለተዋወቁ አላህ በጭንቅ ሰዓት እንደማያሳፍራቸውም ስላወቁ ከላ ቃለ አለ ሙሳ ከላ በጭራሽ ኢነ ማዕየ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አያሳፍርማ? አዎ ወላሂ አላህ አያሳፍርም ወንድሜ። በምንም መልኩ አላህ ያሳፍረኛል እንዳትል አንተ ብቻ የሚጠበቅብህን አድርግ፣ ተማመን በሱ እምነት ጠንካራው አላህ ያሳፍርም። فأوحينا إلى موسى إلى ወደ ሙሳም ወህይ ያደረግን መልእክት ላክን أن اضرب بعصاك البحر ባህሩን በዛች ዘንግ ምታዋል በበትርህ ምታው فانفلق فكان كل فرق كالطود العظيم ይሄ ባህሩን ሲመቱትም ባህሩ ጋራ ሆኖ ልክ በቃ እንደ ተራራ ነገር ጋራ ሆኖ ድልድይ ሆኖ ክፍትፍት አለ ተከፋፍሎ ማለት ነው። ወደ 12 ነገዶች ነበሩ ጎሳዎች ነበሩ ይባላል። በሱ ማለፍ ጀመሩ። وأزلفنا ثم الآخرين አለ እነዚያንም ዘንድ ሌሎችን አቀረብን አለ። ቀረቡባቸው። ፊራውን ምን አለ? ይሄ እኮ የተከፈተው ለኔ ነው አያችሁ እያለ ወደ ኋላ ይላል። እሱ ግን ፈሪ ነው። ህዝቦችን ሂዱ ግቡ ይላቸዋል። ዋላ መላእክታው ሴት ፈረስ ይዞ መጣ። የፊራውን ወንድ ነበረ። ብዙ ጊዜ ወንድ ያው ሴትን ይከተላል። ተከተለ ገባ። ሁሉም እንደገቡ ሲረጋገጥ አላህ Subhanahu Wa Ta'ala መልሰህ ምን አልበላቸው በል ያንን ባህሩን መልሰህ በበትርህ ምታው አላቸው። ልክ ሲመቱት ወደ ምን ተቀየረ? ወደ ባህርነት። አላህ ምን አለ? وأنجينا موسى ومن معه أجمعين ሙሳንም ከርሱ ጋር ያሉትንም ሁሉንም ነጃልን ثم أغرقنا الآخرين ሌሎችን ደግሞ አሰጠምን አስገባናቸው አለ እነ ፊራውንን። إن في ذلك لآية በዚህ ውስጥ ታላቅ ተአምር አለ። وما كان أكثرهم مؤمنين አብዛኞቻቸው አማኞች አልነበሩም። وإن ربك لهو العزيز الرحيم ጌታህም እርሱ አሸናፊና አዛኝ ነው። አዎ አላህ ነው አሸናፊ። ኢብራሂም አለይሂ ሰላም ያ ሁሉ ዳዕዋ ሲያረጉ ህዝቦቻቸው ተባብረው ምን ብለው ለብዙ ወራት በተቀጣጠለ እሳት ውስጥ ምን አረጓቸው? ወረወሯቸው። ጌታ አላህ ነው ስላሉ ምንም ስላጠፉ አይደለም። ነቢያቶች በአጠቃላይ መከራ የደረሰባቸው አላህ ነው ጌታዬ ስላሉ ነው፣ ሌላ ስላደረጉ አይደለም። ይሄንን አስመልክቶ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አንድን ታሪክ ይነግሩናል። قال حسبنا الله ونعم الوكيل አሉ። አንድ ቀን አላህ በቂያችን ነው ምን ያረመመካት ነው። قالها ابراهيم عليه السلام ኢብራሂም عليه السلام ብሏታል።
ሂነ ኡልቂየ ፊናር እሳት ውስጥ የተወረወሩ ጊዜ ወቃለ ሙሐመዱን ሰለላሁ ዐለይሂ ወሰለም ሙሐመድም ዐለይሂ ሰላቱ ወሰላም አሉ ሂነ ቃሉ ባላቸው ጊዜ ኢነና ሰዎች እኮ ቀድ ጀመዑ ለኩም ለእናንተ ተሰባሰቡላችሁ ሊያጠፏችሁ ፈኽሸውሁም ፍሯቸው አሉ ፈዛደሁም ኢማናን ኢማናቸው ጨመረላቸው ወቃሉ ብሎም አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው አሉ ወፊ ሪዋያ አን ኢብኑ አባስ ረዲየላሁ ዐንሁማ ቃል ካነ አኺሩ ቀውል ኢብራሂም ዐለይሂ ሰላም የኢብራሂም የመጨረሻው ቃል ይሄ ነበር ሂነ ኡልቂየ ፊናር እሳት ውስጥ በተወረወረ ጊዜ ሐስቢየላህ ወኒዕመል ወኪል አሉ ጅብሪል መጥቶ ምን ልርዳ ሲላቸው በጭራሽ አሉ ከማን ነው የምፈልገው ከአላህ ነው አሉ እንደውም ምን ያሉ ይባላል ራሳቸውን ወደ ሰማይ ከፍ አድርገው አላሁማ አላህ ወይ አንተ ዋሂዱን ፊ ሰማ አንተ በሰማይ ከሰባቱ ሰማይ በላይ ከአርሽ በላይ ማለት ነው ፊ ሰማ ማለት የበላይ በላይ ማለት ነው ብቸኛ ተመላኪ ጌታ ነህ ወአነ الواحد في الارض እኔ ደግሞ በምድር ላይ ብቸኛው ባሪያህ ነኝ አንተም ብቻ የሚገዛ ሌላው ሽርክ ላይ ወደቁ ናቸው ليس احد يعبدك غيري ከኔ ውጭ አንተን የሚገዛ ማንም የለም ሐስቢየላህ ወኒዕመል ወኪል አላህ በቂዬ ነው ምን ያማረ መመካት ነው ሲሉ فقال الله عز وجل الله لا يا نار አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አለ አላህ ተዓረፍ ኢለላህ ፊ ረኻ አላህ ሁሌም በደስታ ጊዜ ወቀው አላህ በጭንቅ ሰዓት አላህ ያውቃል አዎ ተዋወቀው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩን اغتنم خمسا قبل خمسا አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው ሸባበከ قبل حرمك ወጣትነትን ተጠቀምበት እርጅና ከመምጣት በፊት ወጣት ጉልበትን እየወሰድኩ ነው የአላህ ቤት ሊሰራ ነው ሲባል ብሎኬት በማመላለስ በመቆፈር በማስተካከል ወይስ ባልባሌ ነገር ጉልበታውን ምን እየተጠቀምክበት ነው ይህ ወጣትነት እድሜ አበባ የሆነ እድሜ ነው አላህን ተገዝተህ ስታሳልፈው አላህ የሚደሰትበት እድሜ ነው ነገ የውመል ቂያማ የማንም ጥላ በሌለባት የሱ ጥላ እንጂ ሁሉም በነፍሲ ብለው በላባቸው በሚጥለቀለቁበት ሰዓት አላህ ከሚያድናቸው ሰዎች ከሚያጣለላቸው ሰዎች መካከል አንደኞቹ ወጣቶች ናቸው ወሻቡን ነሸአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ ወጣት የት ነው ዛሬ ዳዕዋ አለ ሲባል የአላህን ጥሪ ለመስማት ወደ መስጊድ የምትሰባሰብ ነው ወጣት ወይስ እዛ ጋር የሆነ ፋይናል አለ የሆነ እግር ኳስ ጨዋታ አለ እዛ ጋር አርሴናል ይላል ማንቸስተር ይላል ምን ጥስ ይላል ሲል የትኛው ነው ሙአዚኑ ሐያ አለ الصلاة ሐያ አለ الفلاح ሲል ወጣት የትኛውን ነው መልስ የሰጠው የሙአዚኑን ወይስ እዛች ጋር የኳሱን የትኛውን ወጣትነትን ተጠቀምበት አላህን በመገዛት ጉልበትን ተጠቀምበት አንድ ዓሊም በጣም እድሜያቸው ሄዶ ይባላል ቁርአንን ያነበንባሉ እንዴት ነው ምንም አይደክሙትም በደንብ ይታዩታል ወይ ችግር የለም ወይ ሲባሉ አዎ በወጣትነት እድሜ ጠበቅኩት አሁን ደግሞ አላህ ጠበቀልኝ በወጣትነት እድሜ ጠበቅኩት ምን ማለት ቁርአን ስቀራበት ዚክር ሳደርግበት አላህን ስለምንበት ወጣትነቴን አይኔን በጥሩ ሁኔታ ዛሬ ወጣት ምን እያየን በምንድነው እያሳለፍን ያለው በሞባይላችን ያለ ጉድ አላህ ይጠብቀን ምን እያየን ነው ሞባይላችን ላይ ባሉ ነገሮች ምን እየተመለከትን ነው ዳዕዋ ቁርአን ሐዲስ ወይስ ምን ዛሬ ቲክቶክ በለው ፌስቡክ በለው የተለያዩ የሶሻል ሚዲያዎችን ሲመጣ የምንመለከተው ምንድነው ቁርአን ሲመጣ ከኛ መካከል የትኛው ነው ሶብረኛ እስቲ በስነ ስርዓት የሚያዳምጠው የሁለት ደቂቃ የሶስት ደቂቃ ወይ አንድ ደቂቃ በሶብር የሚያዳምጠው ማን ነው አይ ሲመጣ እለፍ ይባላል አይደል የሆነች የምትወዛወዝ ነገር ስትመጣ ደግሞ ላ ኢላሃ ኢላላህ ይላል ይብቃ ፍጥጥ ይሄ ነው ሐላችን በቃ ራሳችንን እንፈትሽ ሌላ ቦታ ከሌጋ ብለን አንቀሳሰር ራሳችንን እንፈትሽ ለምን ከተባለ ያቺ ጉድጓድ አለች ቀብር መንገባባት ያቺ ጉድጓድ والله በጣም የሚወድህ ወንድምህ አብሬህ አንድ ቀልተኛ አይደል በጣም የምትወድህ ሚስትህ በጣም የሚወድሽ ባልሽ
እናት አባትህ ዘመድ አዝማድ ማንም አንድ ቀብር ውስጥ አብረን እናሳልፍ አይልም ማንም ከኛ ጋር የሚቆየው ማን ነው ስራችን ብቻ ነው በዱንያ ላይ ያሳለፍነው በደስታ ሰዓት ያሳለፍነው በሐዘን ሰዓት ያሳለፍነው ከየትኛው ነን እኛ ሸባበከ ቀብለ ሐረሚካ ወጣትነትን አዎ ፖለቲከኛው የሚፈልገው የወጣቱን ነው እንደፈለገ ሊጫወትበት ሁሉም ወጣትነት ሸይጣንም የሰው ልጆችን መስመር የሚያስተው በዚህ ወጣትነት እድሜ ነው ተቃራኒ ጾታ በጣም እጅጉን የሚሳሳውበት የትኛው እድሜ የወጣትነት እድሜ አላህ ሐላልን እስኪያመጣልህ ሶብር አድርገህ ተቀመጥ ወይስ እኔ አራዳ ነኝ እኔ ፋራ ነኝ እንዴ ብለህ ሌሎቹ ፋራ እንደሆኑት ማለት ፋራ ማለት ማን ነው በእስላም ቋንቋ ፋራ የአላህን ትእዛዝ የጣሰ ነው አሪፍ ማለት በእስላም ቋንቋ አላህን ያወቀ ነው الكيس من دان نفسه وعمل لما بعد الموت كيس ማለት ብልጥ ጮሌ ማለት አራዳ የሚባለው በእስላም ቋንቋ ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው ሞኝስ ምስኪን የሚባለው ማን ነው በቃ ምኞት ይመኛል ሰላት የለው ዚክር የለው ዱዓ የለው ዘካ የለው ምን የለው ጾም የለው ዝም ብሎ አላሁ ገፉር ረሂም ይያለ የሚጓዝ ምስኪኑ ይሄ ነው በእስላም ቋንቋ አራዳ ማለት ነው እኛ አራዳ ማን ነው የምንለው ሃንግ ሚዞን የሰው ሞባይል የሚሰርቀው የሚያጭበረብረው የሚያምታታው እከሌ እኮ ጮሌ ነው ይባላል ሲያምታታ ይሄ ጮሌ አይደለም ምስኪን ነው በሰው ሐቅ ላይ ተጨማለቀው ስለዚህ ሸባበከ ቀብለ ሐረሚካ ወሲሐተከ ቀብለ ሰቀሚክ አው ጤንነትን ተጠቀምበት በደስታ ጊዜ አላህን ተዋውቁ አይደል ጤና እኮ የደስታ ሰዓት ነው ወላሂ ያ ረብ የሁላችንም ጤና አላህ ይጠብቅልን ወላሂ በጤና ነገር ሁላችንም ዱዓ እናድርግ ጤና ቀላል አይደለም ጤና ትልቅ ኒዕማ ነው አባስ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነብዩ ምን አሉት በጣም ዱዓ ልታደርግበት የሚገባ ጉዳይ ቢኖር የጤና ጉዳይ ነው አሉት አዎ ዛሬ አላህ ምን ሰማው እዚህ ጋር የኩላሊት በሽተኛ ይባላል እዚህ ጋር የሆነ ካንሰር እዚህ ጋር የልብ ይባላል ያ አላህ በዚህ በሽታ የተፈተነውን በአጠቃላይ አላህ ይፈውሰው አላህ ያሽረው والله የጤና ጉዳይ ዱዓ እናድርግ አላህ ጤና በሰጠን ሰዓት ከማን ጋር እንተዋወቅ ከአላህ ጋር መስጊድናበት ጤነኛ ነህ ተመላለስበት ኪታብ ቅራበት ኸይር ነገር ላይ ተገኝበት ነገ ፈተና ነውና ዱንያ በሽታ መጥቶ አልጋ ላይ ብተኛ እንኳን በጤንነት ሰዓት ከአላህ ጋር የተዋወቀ ሰው መስጊድ መጥቶ እንደሰገደ አድርጎ አላህ ይጽፍለታል ቤቱ ላይ እዛው አልጋ ላይ ተኝቶ ሆስፒታል ተኝቶ ቢሰግድም የት መጥቶ እንደሰገደ ይጻፍለታል መስጊድ ለምን በጤናው ሰዓት ከአላህ ጋር የተዋወቅ ነበር ዛሬ ኡዝር አጋጥሞት ነው ቤቱ የቀረው الصحات تاج على رؤوس الأصحاء لا يعرفها إلا المرضى ለሞች ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት ዘውድ ነው لا يعرفها إلا المرضى በሽተኛ እንጂ ማንም አያውቃትም አይደል የአይንን ጥቅም የሚያውቀው አይን የተወሰደበት ነው የእግርን ጥቅም የሚያውቀው እግር የተወሰደበት ነው የመተንፈስን ጥቅም የሚያውቀው መተንፈስ አቅቷቸው በኦክሲጅን በምን ሆስፒታል የተኙት ናቸው አላህ ጠይቆናል እስከዛሬ ላስወጣነው አየር ላስገባነው አየር አላህ ጠይቆናል በዚህች ግን መተንፈሻ ላይ ችግር ሲመጣ ሆስፒታል ሲተኛ ስንት ብር ነው የሚከፈለው አላህ ኒዕማውን ይካድን ነው ማለት ነው ወላሂ ከምንም በላይ አላህ ኢማንን ለግሶናል አይደል እንዴ ወላሂ እስልምና ከጸጋዎች ሁሉ ትልቁ ጸጋ ነው ወላሂ ዱንያንም አላህ ለሚወደው ለማይወደው ይሰጣል ወንድሜ ዱንያ መሰጠት የመወደድ ወይም የመጠላት ምልክት አይደለም ዱንያ ለመሰጠት ችግር ላይ መውደቅ የመጠላት ምልክት አይደለም የመወደድ ምልክት አይደለም የመወደድ ምልክቱ ምንድነው ኢማን ነው አላህ ዱንያን ለሚወደውም ለማይወደውም ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዲንን ኢማንን እስልምናን ግን አላህ ለሚወደው እንጂ ለማንም አይሰጥም ያ አላህ ሰጥቶ ወዶ በሰጠህ ዲን ተጠቀምበት ኑርበት እህቴ ኑርበት በተለያየ ነገር እንዳትሸነገይ አላህን አስደስቺ ቆይ አንዳንዱ ይላል 40 ዓመት ሲሞላኝ ተውብታለሁ እህቴም ቆይ ሂጃቤን በስነ ስርዓት ሳገባ የሆነ ድም እንዲያትበይ ዛሬ ሞቱል ፉጃ ድንገተኛ ሞት ስንቱን እያሳደደ ነው ድንገተኛ ሞት በድንገት በቃ ማታ ተኝቶ ነበር ሞት የተባልናቸው ስንት ወንድሞች አሉ አብረን ተራዊ ሰግደናል ብለ አሁን ኢሻ ሰግደናል አረ እሁድ ቀን እኮ ዳዕዋ አብረን ስናዳምጥ ነበር ካፌ ላይ ማኪያቶ እኮ ስንጠጣ ነበር ላይብረሪ ነበርን ይላል ተማሪው ሁሉም ባለበት አረ ህክምና ላይ እኮ ሲያክም ነበር ራሱ እኮ ዶክተር ነበር ግን እኮ በቃ በድንገት ሄደ ይባላል ነው ለምን አጀል ነው
አጀል ሲመጣ አንድ ወደዛ የለም ኢዛ ጃ አጀልሁም ላ ይስተእኺሩነ ሰዓተን ወላ ይስተቅዲሙን ሰዓቲቷ የቀረበች ሰዓት አንድ ሰዓት ወደኋላ ወደፊት የለም በዛው ሰዓት አጀል ይዞን ይሄዳል በዛው ሰዓት እንሄዳለን ስለዚህ ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት የቂያማ ምልክት ነው ድንገተኛ ሞት ከኛ ላይ ምን ይጠበቃል ከተባለ ሁሌ ዝግጁ ነን በምን በቃ ሰላት ሰዓት ሲጠራ እንሂድ ቆይ በኋላ ሰግደዋለሁ ብለን አጀላችን ይደርስብን ሳንሰግደው በምኑ ኳሱን እያየ ነው ሱብሃንአላህ አንተ ኳሱን እኮ በዜና ትሰማዋለህ እከሌ ተሸነፈ አሸነፈ በዜና በቃ ትሰማዋለህ ሰላት ግን ሄደች እቻውን ዛሬ ሰገርናት የመግሪብ ሰላት ወላሂ የውመል ቂያማ ካልሆነ በስተቀር ተመልሳት መጣ እንደስም ነገ መግሪብ አለ ከነጎዲያ መግሪብ አለ የዛሬዋ የመግሪብ ሰላት ግን አበቃ ሄዷል መቼ ነው የሚመጣው የውመል ቂያማ ልክናት ልክ አይደለችም አላህ ተቀበሏታል አልተቀበለትም የውመል ቂያማ የዛኔ ነው የደሞዝ ቀን ነው የሚመጣው አልየውመ አመሉን ዛሬ ስራ የሚሰራበት አገር ነው ነገስ ነገ ደሞዝ የሚሰጥበት ነው ስራ ይሰራል አንድ ፈተና ተፈታኝ ተማሪ ፋይናል ነው ተብሎ ቆይ አሁን ላጥና ቢል አስተማሪ እሺ ብሎ መታጠናበት ጊዜ ተሰጥቶ ነበር አይደል እንዴ አሁን ግን ፋይናል የምትፈተንበት ነው አሁን የፈተና ውጤት የሚታወቅበት ነው የሚባለው አኺራም እንደዛ ነው አኺራ አንዴ ስጁድ ላድርግ ብንል አይቻልም አንዴ ሱብሃንአላህ ብንል አይቻልም ፋይል ተዘግቷል አኺራ ምንድነው ደሞዝ ነው የሚሰጠው መልካም የሰራ በቀኝ እጁ ይሰጠዋል መጥፎ የሰራ እድለቢስ ከሆነ ደግሞ በግራ እጁ በኋላ በኩል ያ አላህ ነጃ ይበለን ስለዚህ ወሲሐተከ ቀብለ ሰቀሚክ ወፈራገከ ቀብለ ሹግሊክ አላህ ጊዜን ተጠቀምበት ቢዚ ከመሆን በፊት ዛሬ ጊዜ ሞት ተፈርዶበት በምን እንግደል ይባላል አይደል ጊዜያችን እንግደለው ጊዜ ይላሉ ዑለማዎች በኸይር ነገር ካልቆረጥከው እሱ ራሱ በሸር ይቆርጣል ጊዜ በእስላም ቋንቋ ወርቅ አይደለም ሰይፍ ነው አንተን የሚገልህ ነው የሚያጠፋህ ነው በጥሩ ሁኔታ ካልተጠቀምክበት ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚን الناس ሁለት ኒዕማ በጣም አብዛኛው ሰዎች የሚዘነጓቸው ነገሮች ናቸው አሉ ማን الصحة والفراغ አሉ ጤንነትና ነፃ ጊዜ ትርፍ ጊዜ ጤናና ትርፍ ጊዜ አብዛኛው ሰው የሚዘናጋባቸው ግን አላህ ትልቁ ውለታ ይዋለልን እነዚህ ናቸው ጊዜን ተጠቀምበት ለዚህ ነው ሐሰን አልበስሪ በአንድ ምክር ላይ ሲመክሩ ምን ይላሉ የብነ አደም አንተ የአደም ልጅ ወይ ይላሉ ሐሰን አልበስሪ ኢንማ አንተ አያሙ መጅሙዓ አንተ እኮ የቀናት ጥርቅም ነህ ስብስብ ነህ ኩለማ መዳ የውሙን ሁሌም በቀን አንድ በሄደ ቁጥር መዳ ባዕዱክ ከፊሉ ከሰውነት ከአንተነት እየተቀነሰ ነው የሚሄደው ይሰልሙከ الليل الى النهار ለሊቱ ለቀኑ አሳልፎ ይሰጣል ወይሰልሙከ النهار الى الليل እንደዚሁም ደግሞ ቀኑ ለሌሊቱ ይሰጣል حتى يسلمانك الى الاخره ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ ይቀያየሩብሃል ጊዜ እንደዚህ ነው የቀናት ጥርቅም ነህ ሰው 40 አመት ሞላው እድሜ ሄደ እንደዚህ ይባላል 40 አመት ከሞላው 50 ከሆነ የተጻፈለት 10 አመት ነው የቀረው በቃ እየቀነሰ ነው አንድ አዳር ባደርን ቁጥር ወዴት እየቀረብን ነው ወደ ቀብር እየቀረብን ነው በኪሎ ሜትር እንደምሳሌ 1000 ኪሎ ሜትር ነው ከተባለ እንደምሳሌ ነው እንደምሳሌ ቀብሩ 1000 ኪሎ ሜትር ነው ከተባለ በየቀኑ ያነጋን ወይ የሆነ ነገር ያደረግን ሲሄድን ከዛ ኪሎ ሜትር እየተቀነሰ ወዴት እንደርሳለን ወደዛ ቀብር እንደርሳለን ልክ እድሜያችን ነው ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ወደ ቀብር የሚያንደራድረን ነው ስለዚህ በጊዜ ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም በአራተኛ ደረጃ ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣቱ በፊት ሀብትን ተጠቀምበት ሀብት ደስታም ሊያመጣ ይችላል አላህ ጋር ከተዋወክበት ከአላህ ከራክበት ግን ሀብቱ ራሱ የጭንቀት መፍለቂያ ነው የሚሆነው አንዳንዱ ሀብት ኑሮት አይታችኋል አውሮፓዎችን የሚበሉት ምግብ አንዱ ሲፈልግ አንድ ሀገር ከናገር ይንቀሳቀሳል በጣም ባለሀብት ተብሎ ምን ብሎ ነገር ግን ጭንቅ ይላቸዋል ለምን ከተባለ ሀብታቸውን አላህ በፈለገው መልኩ አያውሉትም አንደኛ ሁለት ከአላህ ጋር ተራርቀዋል ስለዚህ ቁጥር 1 አሜሪካ ላይ ሰው የሚጠፋበት ሰው በራሱን ህይወት የሚያጠፋበት
አውሮፓዎች አፍሪካ እኮ አይደለም የሚጠፋው አፍሪካ በድህነት ነው የምትታወቀው እንደዛም ሆኖ ሰው የራሱን ህይወት የሚያጠፋው አውሮፓና አሜሪካ ነው ለምን ከተባለ ደስታ ፍለጋ ኸምሩንም ጠጣ ዝሙትንም ፈጸመ ያልፈነቀለው ድንጋይ የለም መጨረሻ የደስታ ጥግ ብሎ ይሄዳል በስለት ራሱን ይወጋል ያን ቃል ባህር ውስጥ ይከታል በዛ ይሞታል አላ ቢዚክሪላህ ተጥመኢኑል ቁሉብ አለ አላህ አዋጅንቁ አላህን በማውሳት ልቡናዎች ምን ይላሉ ይረካሉ ደስታ የሚመጣው ከአላህ ጋር ስትተዋወቅ ነው አላህን ርቀህ ደስታ የለም والله የፈለገ ገንዘብ ይኖር ለጊዜያዊ ነገር ትጣቀማለህ እንጂ የውስጥ ደስታ አላህ ነው የሚለግሰው አላህ ይነጥቀሃል አላህ ይነጠቀን ደስታ ማንንም አይሰጥህም አላህ የሰጠህን ደስታ ማንንም አይነጥቀህም ይሄን ወቀው ደስታ የውስጥ መረጋጋት ሰላም ማግኘት ጥሩ እንቅልፍ መተኛት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደው ለሊቱን ሰላም ያደረ አፊያ የሆነ አካባቢው ሰላም ይሆነለት እንደዚህ የለት ጉርሱን ያገኘ ዱንያን ባጠቃላይ ጨብጧታል አሉ ዱንያን ባጠቃላይ ሱብሃንአላህ ሀብትን ተጠቀምበት ሀብት ሲመጣ ዳዕዋ አለ ሲባል አው ለዳዕዋ የሚሆኑ ነገሮች አመቻች መስጊድ እየሰራ ነው ጎደለ ሲባል አመቻች ዙር ማይክሮፎን ተበላሽቷል ተሯሯጥ እዛ ጋር የሆነ ዓሊም የሆነ ነገር ሆኗል ይጠይቅ አሳክም ማድረግ ያለብን አድርግ እዛ ጋር የሆነ ሰው እንትንሏል ተሯሯጥ ለምን እቺ ሀብት መታወጣት አላህን የአላህን ፊት ፈልገ የምትሰጠው ሀብት አላህ ዘንድ እየተራባ ወለደ ሐራም ነው አይደል ሐራም ነው ሰደቃ ግን ስታወጣ አላህ ዘንድ ይራባና ነገው መልቂያማ በስቶ ታገኘዋለህ እኔ አንድ ሐዲስ ያጅበኛል ኸይር የሰራም ሸር የሰራም ነገው መልቂያማ ይጸጸታል ሚል ሐዲስ አለ ኸይር የሰራው ለምን አሳነስኩት ብሎ ይጸጸታል ሲያይወዛ ለምን አሳነስኩት ይላል መጥፎ የሰራው ደግሞ ለምን ሳልቶብት መጣው ብሎ ይጸጸታል ስለዚህ አንተ ገንዘብ በልተ የጨረስከው ለብሰ የጨረስከው ወይ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው አላህ ዘንድ ያስቀመጥ ነው አካውንት ከፈትክ ማለት ነው እዛ ይተራቀማል ነገው መልቂያማ ይሄው የሥራ ውጤት ምንዳ ተብሎ ሲሰጥ ሱብሃንአላህ አለዛማ ሀብትን በመልካም ነገር ልጆችን በተርቢያ ቁርአን እንዲቀሩ በዚህ መልኩ ኢንቨስት አድርገ ካላሳደከው ልጅህን ነገ ሞት ይመጣል ገንዘቡን ይወርሳል ዲን ከሌለው እንደፈለገ ያደርጋል አንድ ለቅሶ ላይ ምን ገጠመ አባት ሞቶ ገና 7 ቀን 6 ቀን 7 ቀን አካባቢ ልጆች ጸብ ጀመሩ ምን ነው ሲባል ውርስ መከፋፈል አለብን ያ አላህ ገና ከክፍለ ሀገር ከምን የመጣው አልተመለሰም ወደ እንትኑ ሐዘን ሊደርስ መጥቶ ለቅሶ ሊደርስ መጥቶ ተርቢያ የሌለ ልጅ በቃ ባንተ ሞት ይደሰታል ምን ፍለጋ ሀብት ፍለጋ አላህ ይጠብቀን አምስተኛው ላይ ምን አሉ ወሐያቲከ قبل موتك አው በህይወት ያለ ለሞት ስራ አይቀርልህም ኩሉ ነፍሲን ዛኢቀቱል መውት ያንዳንዷ ነፍስ ሞትን ትቀምሳለች ሞትን ማይቀምስ ማንም የለም የሞትን ጽዋ ማይጎነጭ ማንም የለም ኩሉ መን አለይሃ ፋን ሁሉም ጠፊ ነው ወዳሚ ነው ويبقى وجه ربك ذو الجلال والإكرام الله ብቻ ነው የሚቀረው መላእክቶችም ይሞታሉ ጅብሪልም ይሞታል ኢስራፊልም ይሞታል ሚካኤልም ይሞታል ራሱ መለከል መውት የሰዎችን ሩህ የሚያወጣው መለከል መውት ጭምር ይሞታል ሞት ሲመጣ እቺ እርጉዝ ናት እስክትወልድ እንጠብቃት አይልም ሞት ሲመጣ አንድ ሳምንት ነው ትዳር ከያዘ ሙሽራነቱን አልጨረሰም አልተደሰተም አይልም ሞት ሲመጣ ህፃን ነው ይቦርቅ ይደግ አይልም ሞት ሲመጣ ትላንት እናቱን ቀብረዋል ሐዘን ላይ ነው እሱን ትንሽ እንጠብቀው አይልም አጀል ከመጣ በዛው ሰዓት የሰው ልጅ ወደ ቀብር ይገባል በዛው ሰዓት ይሄዳል ለማንም አይቀርም ስለዚህ ለሞታችን ምን አዘጋጀን ለቀብር ቤታችን ምን አዘጋጀን ዱንያ እንደሆነች የፈለገ ብትኖርባት ትለያለህ የፈለገ ከሰው ጋር ተዋደድ ትለያለህ ማንም ዱንያ ላይ የሚቀር የለም ዘላለማዊ ሀገር መቼ ነው አኺራ ብቻ ነው ደስታ ያለው እዛ ነው የእውነት ሀገር የዱንያስ ዛሬ ሰላም ሲባል ነገ ጦርነት ነው ዛሬ የሆነ ነገር ሲባል ነገ የሆነ ችግር ነው አኺራስ የለም ይሄ ነገር ጀነት አላህ ይወፍቀን አሚን በሉ አላህ ይወፍቀን ያ ረብ አላህ ይወፍቀን አላህ ጀነት አላህ ይወፍቀን ያ ረብ ጀነት ውስጥ ሞት የለም ሞት የሚባል የለም
በጀነትና በጀሃነም መካከል ሞት ራሱ በበግ ምስል ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ የጀነት ሰዎች ስሙ፣ የጀሃነም ሰዎችም ስሙ ይባላሉ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ምን ይሆናል? ይታረዳል። የጀነቶቹ ደስታ ይመጣላቸዋል፣ የጀሃነሞቹ ደግሞ ስቃይ ይመጣላቸዋል። የጀሃነም ሰዎች ያን ቀን ሞትን ይመኛሉ፣ ሞትን ይጠይቃሉ። ዱንያ ላይ ሲሸሹት የነበሩት የለም ሞት የለም፣ ሞት ያለው ዱንያ ብቻ ነው። አኺራስ ጀነት ከሆነ የዘላለም ደስታ ነው፣ ጀሃነም ከሆነ የዘላለም ስቃይ ነው። አላህ ይጠብቀን ከጀሃነም ሰዓት። ስለዚህ ሞት የለም። አኺራ ምግብ በልተህ ወደ ሽንት ቤት የሚባል ነገር የለም። ታዲያስ የበላው በላብ ነው የሚወጣው። ላቡስ ሚስኪ የሚያምር በጣም የሚያውድ የሚያስደስት ሽታ። ዛሬ ዱንያ ላይ ምግብ በልተህ እዛ ቢሮ ሄደህ ቢሮ ታውቁታላችሁ? እሺ መጸዳጃ ቤት ሄደህ መልካም ሽታ አለ የለማ? ሱብሃንአላህ። አኺራ እንደው ለአምሮት ነው የምትበላው፣ በልተህም በላብ ነው የሚወጣው። እርጅና የሚባል የለም። ዱንያስ የወጣትነት የአበባ እድሜ ያምራል። ከዛስ ሽበት ብቅ ብቅ ይላል፣ ግንባር ጉንጭ መጨፋደድ ይጀምራል፣ እርጅና ይመጣል፣ ጎንበስ ይባላል። አኺራስ ሁሌ ወጣት ነው የሚሆነው፣ ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሌ ህይወት ነው፣ ሞት የለም። ሁሌ ደስተኛ ናችሁ፣ ሐዘን የለም፣ በሽታ የለም። ያ አላህ ንፍጥ የሚባል የለም፣ ማናፈጥ የለም እዛ። ያ ረብ አላህ ይወፍቀን። ይህንን ደስታ ለማን አዘጋጀ? አላህን እዚህ በብቸኝነት ለሚገዙ የሱ ድንቅ ባሪያዎች፣ አላህን በጽናት የሚገዙ በደስታም በሐዘንም በሁሉም ሁኔታቸው፣ ሀብት ሲመጣም አላህን ያልካዱ፣ ጭንቅ ሲላቸው ከአላህ ጋር ያላቸው ግንኙነት ያማረ ቁርአን ላይ እንደገለጻቸው ኢነለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዐዱን። ኢነለዚነ ቃሉ እነዛ ብለው ያሉ ረቡና አላህ ጌታችን አላህ ነው ያሉ፣ ከዛ ሱመ እስተቃሙ ቀጥ ያሉ፣ ወዲህ ወደ የሌለ ወደ ጥንቋይ ቤት የሌለ ወደ ሽርክያ ምናምን የሌለ ቀብር አምልኮ የሌለ ጌታ አላህ ነው ብሎ ሁሌ በደስታም በሐዘንም ከአላህ ጋር ያላቸው ግንኙነትን ያሳመሩ ቀጥ ያሉ፣ እሱ ባዘዛቸው ትእዛዝ ላይ ቀጥ ያሉ ሰዎች ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? እንደ መውቲሂ ሞት ሲመጣባቸው ምን ይሏቸዋል መላእክቶች? የዛ ሰዓት ላይ አላ ተኻፉ አትፍሩ፣ የምትሄዱበት የምታገኙት ነገር ደስታ ነው፣ ጀነት ነው። ወላ ተሕዘኑ አትዘኑ፣ ለቤተሰቦቻችሁ ለልጆቻችሁ ለንብረታችሁ እንዳታዝኑ አላህ አላቸው። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዐዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት አብሽሩ ተበሰሩ፣ ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛ በአኺራም በቅርቢቱ ዓለም የእናንተ ወዳጆች ነበረን ይላችኋል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን። ለማን ነው ይሄ ከተባለ ጀነት ውስጥ አላህ ስብሓነሁ ወተዓላ ይህንን ስጦታ ያዘጋጀው አላህ ስብሓነሁ ወተዓላን በብቸኝነት ለሚገዙ የሱ ድንቅ ባሪያዎች ናቸው። ስለዚህ ባለችን የዱንያ ቆይታ ላይ ሁሌም ከአላህ ጋር ያለን ግንኙነት እናሳምር። ሀብት ሲመጣ አላህን አንራቀው። ስራ ተስተካከልልህ ጭንቅ ብሎ ያ ረብ ብለህ ለመንከው አላህ ተቀበለ እሺ አለ እንዳትከዳው። ምስጋናን ጥቀስ። በምን? ሰላት በማብዛት ዚክር በማብዛት ቁርአን በመቅራት ከአላህ ጋር ያለን ግንኙነት በማሳመር የአላህ ባሪያዎች ላይ ደግሞ በማዘን። አንዳንድ ሰው ሰላም አለይኩም ይባባላል። ከዛ ትንሽ ስራ ሲመጣ የሆነ ሀብት ሲመጣ ሰላም አለይኩም ሲባል ሃይ ይላል። ሰላምታ መልስ መስጠት ያቆማል። እንተዋወቃለን እንዴ ይላል። አላህ ትላንት አንተም እንደዛ ነበርክ። አላህ ነው ሀብቱን የሰጠህ። ይሄ የሰጠህን ሀብትም ደግሞ መልሶ የሚወስደው ማን ነው? አላህ ነው። አትንቀባረር ነው፣ አትንቀባረር። ስለዚህም ሁሌም ከአላህ ጋር ያለን ግንኙነት ስናሳምር አላህ
ይደሰትብናል። አላህ ከተደሰተብን ደግሞ ምን አለ? ሁሌም ጭንቀታችን የመጨረሻ መልእክቴ፣ ሁሌም ጭንቀታችን ይሄ ነገር አላህን ያስደስተዋል አያስደስተውም፣ አላህ ይደሰትብኛል አይደሰትብኝም የሚለው ጭንቀት ይሁን። የመጀመሪያው አላህ እንዲደሰትበት ኸይር ነገር የሰራ ማህበረሰቡ ይደሰትበታል። ለምን? ማህበረሰቡ እንዲደሰት እንዲወደው የሚያደርገው አላህ ነው። ዛሬ ሰዎችን ለማስደሰት ብለው አላህን የሚያስቆጡ አሉ። የአላህን ድንበር የሚጥሱ አሉ። ለጊዜ ይወደዋል አይደል? ነገ እንዲጠሉህ አላህ ነው የሚያደርገው። ለምን? የሰዎች ቀልብ በአላህ እጅ ነው። እንደፈለገ ይገለባብጠዋል። አላህን ዛሬ አስደስተ ነገ ሰዎች ቢጠሉ ነገ እንዲወዱ ደግሞ አላህ ያደርጋል። አንዳንዴ እኮ ይመሰከራል። ሰዎች ዘርበሉ እኔ ሐሜት እንደዚህ አልፈልግም ስትል ዘርበል እባክህ ምናምን ብለው አሽቃባጭ ብሎ ሊሰዱ ይችላል። ነገ ግን ለአንተ ይመሰክራሉ። በምን? ከለያው በእሱ ፊት እኮ አይታሰብም። ሐሜት የማንንም አይቀበልም። ሱብሃንአላህ ይመሰክሩልሃል። በጥሩ ነገር አወደሱ ማለት ነው። ስለዚህ ሁሌም ጭንቀታችን ጀሊሉን ለማስደሰት አላህን ለማስደሰት ይሁን። ሀብት ሲመጣ ከአላህ ጋር እንተዋወቅ። ጤና ስንሆን ከአላህ ጋር እንተዋወቅ። ወጣት ሆናችሁ ወጣቶች በተለይ ብዙ ትታኛላችሁ። ከአላህ ጋር ያላችሁ አንድነት አሳምሩ። የወጣትነት እድሜ አበባ ነው። ይሄ እድሜ ነገ ይሄዳል። ዛሬ ተደሰተንበት ከአላህ ጋር ተዋውቀንበት ከሄድን ነገ ደግሞ እርጅና ሲመጣ አላህ ይንከባከበናል። ጉልበታችንን ያጠናክርልናል። አይናችንን አላህ ይጠብቅልናል። ዛሬ ከጠበቅ ነው በዚህ መልኩ እናሳልፍ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚህ የተወደደው ቤት እንዲህ በዚህ መልኩ እንደሰበሰበን ነገም ውድና ተናፋቂ ወደ ሆነችው ጀነተል ፊርደውስ እንደዚህ ይሰብስበን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። አላህ Subhanahu Wa Ta'ala ተገዝተን እሱን አምልከን የምንጓዝ አላህ ያድርገን። ሁሌም የሱ ባሪያ አላህ ያድርገን። ትክክለኛ ባሪያዎች አላህ ያድርገን። ትክክለኛ ባሪያዎች አላህ ያድርገን። ሀብት ሲመጣ እሱን የምንቀርብ አላህ ያድርገን። ሀብት ሲመጣ እሱን የምንዘክር አላህ ያድርገን። ሀብት ሲመጣ እሱን የምንወድስ አላህ ያድርገን። ሀብት ሲመጣ አወል ሰልፍ የምንሮጥ አላህ ያድርገን። መስጊድ የምንል አላህ ያድርገን። ወላጆቻችንን ከጥሩ ስራ ጋር ከአፊያ ጋር በህይወት ያሉትን አላህ ያቆይልን። የሞቱብን ደግሞ የጀነት አላህ ይበላቸው። የታመሙ ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። ያ ረብ ያላገቡ ወጣቶችን ጥሩ ትዳር አላህ ይለግሳቸው። አሚኑ በዛ እዚህ ጋር አላህ ይለግሳቸው። ለወጣቶች ጥሩ ትዳር አላህ ይለግሳቸው። ለወንዶች ሷሊ ሚስት፣ ለእህቶቻችንም ደግሞ ሷሊ ባል አላህ ይለግሳቸው። ያ ረብ ብዙ አመት በትዳር ላይ ቁጭ ብላችሁ ደግሞ ልጅ ያላገኛችሁ ያ ረብ ዙርየቱን ጠይባ የተባለውን መልካም ዝርያ ያለውን ሷሊህ ልጆችን አላህ ይለግሳቸው። ሷሊህ ልጆችን አላህ ይለግሳቸው። ዘከሪያን እንደለገሰው ለእናንተም አላህ ይለግሳቸው። ሳራ እንደለገሰው ለእናንተም አላህ ይለግሳቸው። አላህ ምንም አይሳነውም። ኩን ፈየኩን ነው። እንደው እሱን ተማምነን በሶብር ጠይቀን የምናገኝ አላህ ያድርገን። ሀገራችንን ሰላም አላህ ያድርግልን። በሁሉም ክፍል ሰላማን አላህ ያብዛልን። የኛንም አንድነት የእውነት አንድነት አላህ ያድርግልን። ወንድማማችነታችንን አላህ ያጠናክርልን። ኺላፉን አላህ ያንሳልን። ጭቅጭቁን አላህ ያንሳልን። ለሱ ብለን የምንዋደድ ለሱ ብለን የምንዘያየር አላህ ያድርገን። ፍልስጤም ያሉት ወንድሞቻችን አላህ ይጠብቃቸው። ጋዛ ላይ ያሉትን አላህ ይድረስላቸው። ጋዛ ላይ ያሉትን ያ ረብ አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። የበፊቱ ፊራውን ሴት ወንዱን ነበር የሚገለው። የዘንድሮ ፊራውን ደግሞ ሴት አይል ወንድ አይል ሁሉንም እየጨረሰ ነው። ያ ረብ ጌታችን ኃያልነቱን ቁዋውን ብርታቱን በእነሱ ላይ አላህ ያሳየን። የበላይነቱን ለሙስሊም ወንድሞቻችን አላህ ያድርገው። በይተል መቅዲስም ከነዚህ አረመኔ እጅ ነፃ አላህ ያውጣው። በሙስሊም ወንድም እህቶቻችን እጅ አላህ ያስገባው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.